ሂዳ እንድታይ አድርጓት ነበር። ስለዚህ እሷ በአሁን ሰዓት የለም እናቱን እህቱን ጋር ደውዬ እንደሞተ ተናገሪ ያለኝ እሱ ነበር። እኔ ደውዬ ታምራት እንደሞተ የነገርኳቸው እኔ ነበርኩኝ ብላ ነው የተናገረችው ነበረው። እሺ አሁን የት ሄደ የት ገባ የት ወጣ ስትባል ጊዜ አይ እሷ ምንድነው አሁን የት እንደሄደ አላቅም የት እንደገባ አላቅም ብላ ነበር። ስለዚህ ከእሷ ጋር ወጥቶ ሌላ ቅምጡ ጋር ነው የሄደው ነበረው። አሁን ያለችው ቅምጡ ደግሞ የ3 ወር እርጉዝ ናት እንደነገርኳችሁ። ስለዚህ አሁን እስካሁን ታምራት የት ነው ያለው በምን ውስጥ ነው የገባው ተብሎ የተፈለገ ነበር። ግን እሷ ጋር ነው ተደብቆ የተቀመጠው ነበረው። እሷ ደግሞ አዳዲስ መረጃዎችን ይዛ ነው የመጣችው። ታምራትን የአቤል እናትና ለአቤል አባት የአቤል እናትና ለአቤል ወንድም ለማጥፋት ታጥቆ ተነስተዋል አለች። ስለዚህ እኔ አቤልን ለማግኘት ነው የምፈልገው። ምክንያቱም አቤልና ታምራት ጓደኛሞች እንደሆኑ ብዙ ሚስጥር አብረው እንዳሳለፉ ብዙ ነገር እንዳሳለፉ ጥሩ መጥፎ ነገር አብረው እንዳሳለፉ በደንብ ጠንቅቄ ያውቃለሁ። አሁን በራሄል ሞት የመጣ አቤልና ታምራት በጣም ጥል ውስጥ ስለሆኑ ስለሚፈላለጉ እሱም ደግሞ ለምንድን ነው ይሄን ያህል ሚስጥር ያወጣብኝ? ለምን ቤተሰቦች ሄዶ ነካብኝ? ለምን ከእናት አባቴም ካለበት ነገር ለምን አወጣው? እናቴም ለምን እንደዚህ ነገር አወራት? እናቴም ካለችበት ከድርጅት ስራ ለምን አስወጣት? እህቴም በዚህ ድርጅት ላይ ተሳታፊ ነበረች፣ ከዛ ድርጅት ለምን አወጣት? ይሄ በሁሉ ያደረገው አቤል ስለሆነ አቤል የኔ ህመም እንዲሰማው አቤል እኮ ምንም ነገር ያደረገ ነገር የለም። የታምራት አባት ከወደቀበት ነው ያነሳው። የታምራት እናትም እንደዛ ሰዎች ደብድበው የሆነ ግቢ አጠገብ ጥለዋት ሂደው ነው አቤልን ሂደው አንስቶ ሐኪም ቤት ወስዷት ደህና የሆነችው። እህቱም ቢሆን እንደዛ። አቤል እኮ ጥሩ ነገር ሰርተዋል እንጂ መጥፎ ነገር በታምራት ላይ ምንም ነገር የሰራ ነገር የለም። አባቱን ካለበት ከራብ ሲሞት አንስቶ በባዶ ቤት ምንም ነገር በሌለበት ወና ቤት ጥሎ ገብቶ ነው የሚኖረው ነበረው። ከዛ ቤት አውጥቶ ጥሩ ቤት ተከራይቶ ነው ያስቀመጠው፣ ለዛውን ሐኪም ቤት ወስዶ። እናቱም ቢሆን እንደዛ የገዛ ሰዎቹ የገዛ ጓደኞቹ እኮ ናቸው እናቱን ደብድቦ የጣሏት ነበረው። ከዛ ካለችበት ከወደቀችበት አቤልን አንስቶ ነው ሐኪም ቤት ወስዶ ቤቷ የመለሳት። ስለዚህ ለአቤል ይሄ ነገር ይገባዋል ወይ? ዛሬ ታምራት ሆነ ብሎ ተነስቶ ሰውን አቀናብሮ ሰውን አዘጋጅቶ የአቤል እናትና የአቤል ወንድም ለማጥፋት ሆነ ብሎ ተነስተዋል። ስለዚህ ይሄ ነገር እቺ ቅምጡ የተባለችዋ የ3 ወር ጉዟ ለአቤል ልትነግረው ስልክ ብደውል የአቤል የሉን ነው የነገረችው። ስልክ ደጋግሜ ደወልኩኝ፣ በሌላ ስልክ ደወልኩኝ። ምንም አቤል ሊያነሳልኝ አልቻለም። ምክንያቱም ምን እንደሆነ እኔ ምንም አውቀው ነገር የለም። ምክንያቱም ታምራት ታጥቆ ነው የተነሳው። ታምራት እሱ ለማጥፋት ታጥቆ ነው የተነሳው። አሁን ግን ምን አይነት ጥቆማ እንደደረሰው ባላቅም ከኔ ጋር ከወጣ ቆይተዋል። እኔ የ3 ወር እርጉዝ ነኝ። ምክንያቱም እዛ ስራ ያስገባኝ እሱ ነበር። በእናቴ የመጣ ነው የተተዋወቁት ነበረው። እናቴ ነው ተዋወቂ፣ ጥሩ ልጅ ነው፣ ጥሩ ስራ ያስቀጥርሻል ብላኝ ነው የተዋወቁት ነበረው። ግን ከቆየ በኋላ እዛ ስልጠና ከወሰድን በኋላ እዛ ድርጅት ላይ ከገባን በኋላ የተተዋወቅን በደንብ የተግባባን ከመጣን በኋላ እሱም ያፈቅረኛል እኔ ያፈቅረው ነበር። ስለዚህ ፍቅር ውስጥ ገባን ነው ያለችው። ነገር ግን ድርጅቱ ውስጥ የሚሰሩ ስራዎችን እሱ ላፍቅረው ልውደደው እንጂ ድርጅቱ ውስጥ የሚካሄዱ ነገራቶች በሆኑ ምንም ያማሩኝ አልነበረም። ምክንያቱም ከባህላችን ከሃይማኖታችን ከሁሉ ነገር የወጣ ነገር ነው የሚሰራው። በተለይ በጣም በድብቅ ነው የሚሰራው ነው ያለችው። የሚሰራው ነገር ምንማረው ነገር በሆኑ ሚስጥር ነው ያለች። ማንንም ሰው ማወቅ የለበትም ነው የተባል ነው አለች። ማንኛው ሰው በእኛ ጉዳይ ላይ ማን ሰው መግባት የለበትም፣ በእኛ ጉዳይ ላይ አንድ ሰው ማወቅ የለበትም ነው የተባል ነው አለች። አስቡት፣ ይሄ በጣም የራቀ ወንጀል ስለሆነ ነው። ስለዚህ እኔ መጨረሻ ኢሉሚናቲ ግሩፕ እንደሆነ እሱ እንደሚያስፋፉ ያወኩኝ ከቆየሁኝ በኋላ ነው። ከዛ በኋላ ከዚህ ግሩፕ መውጣት አለብኝ እኔ በዚህ ስራ ላይ አልቆይም ስል ጊዜ ለምን ነው የምትወጪ ብሎ ማስፈራራት ጀመራለች። ማስፈራራት ጀመረ። እኔ ስለወደድኩሽ ስላፈቀርኩሽ እኮ ነው ይሄ ድርጅት ውስጥ ያስገባሁሽ። ዛሬ ሁሉ ነገር ስልጠና ከወሰድሽ በኋላ ሁሉ ነገር ከተማርሽ በኋላ ይሄን ያህል ብር ከከፈልንሽ በኋላ ለምንድን ነው የምትወጪው? ምክንያትሽ ምንድን ነው ብሎ በጣም ያስፈራራኝ መጣ። ከዛ በኋላ እሺ ብዬ ስራዬ እየቀጠልኩኝ ነበር። ከሱም በደንብ ስለምንግባባ ቤቴም ይመጣል እንደዛ እኔም እሄዳለሁ ምናምን። ያው አርግዤ የ3 ወር እርጉዝ ነኝ። ይሄ የታምራት ልጅ ብላ ነው የተናገረችው። እሺ አሁን ታምራት የታለ ተብላ ስትጠየቅ ታምራት አሁን ከኔ ጋር ወጥተዋል። ጠዋት ቁርስ ማታ አብረን አድረን ጠዋት ቁርስ በልተን ከዛ በኋላ መጣሁኝ የሆነ ማገኛቸው ሰዎች አሉ ብሎ ነው የወጣው። ከዛ አልተመለሰም ብላ ነው የተናገረችው። እሺ የሱ አቅራቢያ የሆነ ማን ነው ያለው?
ማለት ከሱ ጋር የሚደዋወል ምትዩ ማን አለ ስትባል የአንድ ልጅ ስልክ ቁጥር ሰጠች። የአንድ ልጅ ተጠቆመች። እሱም ልጅ ራሷ ደውላ ነው የጠራችው። በአስቸኳይ ቤት ስለምፈልግ ቶሎ ብለህና ብላ ነው ያመጣቸው የነበረው። እሱም ከመጣ በኋላ ልዑልንና የልዑል ግሩፖች ሲያይ ጊዜ በጣም ነው የደነገጠው። ምክንያቱም ከስርስር መረጃ አለው ይሄ ልጅ። ከስርስር እነ ልዑል ያውቃቸዋል። እያንዳንዱ መረጃ የተቀበሉ ነው ራስ በራሳቸው። ምክንያቱም እንደምታውቁት በልዑል ክሩም ሆነ በአቤል ክሩም መረጃ የሚያስተላልፉ ልጆች እንዳሉ ሁላችንም ጠንቅቀን እናውቃለን። ስለዚህ መረጃ ደርሶት ነው መሰለኝ አላቅም። ሉሲያ ጊዜ በጣም ነው የደነገጠው። በካሜራ ትፋልኝ እኔ ያልፈልጋችሁ ማናችሁ ለምመጣችሁ ለምታስገዱኝ ያላችሁ ብቻ ወንጀለኞች ብዙ ነገር እንደሚያወሩና ያዙ ሊቀቁ እንደሚሉ በደንብ ሁላችንም የምናውቀው ነገር ነው። ስለዚህ በመጨረሻ ደግሞ በህይወት መፍረድ አለብህ። ይሄ ነገር ጥሩ አይደለም፣ ምሰሩ ስራ ጥሩ አይደለም። ስለዚህ እኛ ካንተ አንድ ነገር ነው የምንፈልገው እንጂ ሌላ ካንተ ምን የምንፈልገው ነገር የለም። ስለዚህ ያ የምንፈልገው ነገር መናገር አለብህ። ካልሆነ ደግሞ የዚህ ወንጀል በሙሉ ተሸካሚ የምትሆነው አንተ ነህ። ቀጥታ እስር ቤት ነው ይዘንህ የምንሄደው፣ ፖሊስ ጣቢያ ይዘንህ ነው የምንሄደው። ያለው ነገር ተናገር። በጸባይ ነው እንጂ በጉልበት ምን ምለው ነገር የለም። በፍቅር ያወራህን ነው በፍቅር መልስ አሉት። እሱም በመጨረሻ ያው ከብዙ ልፋት ከብዙ ድካም በኋላ ያለውን ነገር ተናገረ። አዎ አንድ ቀን ከታምራት ጋር ጎረቤት ነን እንዲህ የተጫወት ነው የሆነ ስራ ላስጀምር ብሎ ወሰደኝና ይሄ ድርጅት ውስጥ አስገባኝ የሰራሁኝ ነው። ስለዚህ አሁን ከአቤል ጋር ጥል ስለሆኑ በቃ በጣም ጭንቀት ውስጥ ነው ያለው ታምራት አለ። በጣም ጭንቀት ውስጥ ግን ታምራትን ያለበት ቦታ እነግራቸዋለሁ፣ ያለበትን ቦታ እጠቁማለሁ ብሎ ነው የተናገረው። እሺ ነገሩም እንዴት ነው ሲባል ጊዜ አሁን ድርጅቱ የወደመ ሰራተኞቹ እንዳለ በእናንተ ሰዎች የተያዙ ስለሆነ እናንተም ድርጅቱ ያዘጋጀው ስለሆነ የአቤል አጎት አለ የአቤል አጎት መኮንንን ታምራትን ከነ ቤተሰቡ ለማጥፋት ተነስተዋል አለ። የአቤል አጎት ብዙ ሰዎች አሉት አለ። ምክንያቱም በመጀመሪያ የሰበሰባቸው ሰዎችን በሙሉ እንዳለ ስለተያዙ አሁን እሱ አዳዲስ ሰዎች አምርተዋል አለ። በጣም ኃይለኛ የሆኑ በጣም ሀርድ የሆኑ ሰዎችን ሰብስበዋል አለ። ለምንድን ነው የሰበሰበው? ታምራትን ለማጥፋት። ለምን ታምራት በድርጅቱ ላይ ሁሉ ነገር ኃላፊነት ሊወስድ ነው የሚፈልገዋል። በቃ ሁሉ ነገር እኔ ካልሰማችሁኝ፣ እኔ ካላደረኩኝ፣ እኔ እንትን ምንድነው ድርጅቱ መመራው፣ እኔ ነው እንደዛ ማድረገው፣ እኔ በቃ ሁሉ ነገር እኔ ስለሚል ተጠራጥሮት ነበር። አሁን ደግሞ ታምራትን እናንተ የያዛችሁት ማለት እንዳለ የድርጅታችን ወደመ ተቃጠለ ማለት ነው። ስለዚህ ያ ነገር ታምራት ከተያዘ ጉዳችን በሙሉ አደባባይ ስለሚወጣ ጉዳችን በሙሉ ዓለምን ስለሚዘረጋ የአቤል አጎት ምን አስበዋል? አቶ መኮንን ታምራትን ለማጥፋት በቃ ታምራትን ሙሉ በሙሉ ለማጥፋት ተነስተዋል። ስለዚህ አሁን የመኮንን ሰዎች ወይ የአቤል አጎት ሰዎች ዋና የተባሉት በየቦታ በየአቅጣጫ ቁጭ ብሎ ታምራትን እየጠበቁ ነው አለ። አስቡት። ራስ በራሳቸው ተባልተዋል። ራስ በራሳቸው ወንጀል ውስጥ እንዲገቡ ተደርጓል። ዛሬ ታምራትን የዘራውን ያጨደ ነው። ትላንት ባቤል ላይ በገዛ ጓደኛው ላይ አብሮ በልተው አብሮ ጠርተው ሁሉ ነገር አብሮ ያሳለፉ የልጅነት ጓደኛው ላይ ወንጀል የሰራ ዛሬ ደግሞ የገዛ ጓደኛው የአቤል አጎት ታምራትን ለማጥፋት ሆነ ብሎ ተነስተዋል። ምን ይመስላችኋል? ደስ ይላል አይደል? በጣም ደስ ይላል። ሌባ ተባብሮ ይሰርቅና ሲካፈል ይጣላል የሚባለው አሁን ሊነሱ ነው። ተባብሮ ይህን ያህል ወንጀል ከሰሩ በኋላ የሰውን ሕይወት ካጠፉ በኋላ ብዙ ሰው ከተጎዳ በኋላ አሁን ራስ በራሳቸው ይፈላለጋሉ። ስለዚህ አሁን ታምራት በፍለጋ ላይ የአቤል አጎት ሰዎችን ፍለጋ ላይ ናቸው አለ። በቃ በጣም የፈለጉት ነው፣ በጥብቅ አድርጎ ነው የሚፈልጉት። ምክንያቱም ትዕዛዝ ከአቤል አጎት ነው አለ። በቃ ትዕዛዝ በአንድ የፈጽሞ ፈርሞ ነው የሰጠው። ለምን? ታምራትን ለማጥፋት። ታምራትን ደግሞ ምን ያደረገ ነው? በሱሳይድ ሰው ሰብስቦ አቤልን ከነ ቤተሰቦቹ ለማጥፋት። ለምን? ሚስጥሬ በሙሉ አወጣብኝ፣ ሰራተኛ በሙሉ ያዘብኝ፣ ሰው ያልሰማው ሚስጥር በሙሉ አገር ያልሰማው ሚስጥር በሙሉ የሰፈር ሰው ያልሰማው ሚስጥር በሙሉ ስላወጣብኝ አቤልን ግዴታ ከነ ቤተሰቦቹ ማጥፋት አለብኝ። በዛ ሰዓት አርፎ ነው የሚቀመጠው። ያነ ማይቻል ነገር ነው የነካው ብሎ ታምራትም በአቤል ላይ ተነስቶበታል። በተለይ እናቱ ለማጥፋት ሆነ ብሎ አቅዶ ሰዎችን ሰብስቦ ነው የተነሳው ነው ያለው። ምንኛ ነው የሚሉት? ምንድን ነው የሚሉት? አሁን ለአቤል እናት ምን አደረገች? ለምን ትጠፋለች? እናት እኮ ናት አይደል እንዴ? ለምን ታምራት እንደዚህ ነገር ያስባል? በሄደበት በሙሉ ሴቶች ማስረገዝ ነው። በሄደበት በሙሉ የሴት ቅምጥ ነው የሚያስቀምጠው። እዛው ስትሄድ የታምራት ሚስት ነኝ፣ እዚሁም ስትሄዱ የታምራት ሚስት ነኝ፣ በሄዳችሁበት በሙሉ የታምራት ሚስቶች ናቸው የሚባሉት። ግን ዛሬ እሱ አቅዶ ተነስቶ
የአቤል ቤተሰብ ለማጥፋት ተነስተዋል። መቼም ቢሆን እመነኝ ይቀድሙሃል እንጂ አትቀናቸውም። ምክንያቱም እናንተ ምሰሩት ነገር በሙሉ ወንጀል እንደሆነ ስለምታውቁ፣ ምሰሩት ስራ በሙሉ ወንጀል መሆኑ በደንብ ጠንቅቃችሁ ስለምታውቁ ፊት ለፊት አትመጡ። ሁሌ ሽሉክሉክሉክሉክ በጓሮ በር ነው የምትወጡት፣ በጓሮ በር ነው የምትሄዱት፣ ጓሮ ነው የምትሄዱት እንጂ እንደ አቤል አንገታችሁ ቀና አድርጋችሁ እንደ አቤል ንውስኪ እንደኔ ፊት ለፊት አውሩ፣ እንደኔ ፊት ለፊት ተጋፈጡ ብሎ እኮ እንደ አቤልና እንደ ሉሉ ወታችሁ ካታወሩ ወታችሁ ብታወሩ ኖሮ እኮ ነገሩ ድሮ አልቆ ነበር። ግን አትወጡም እናንተ። ለምን? ፈሪ ናችሁ። ፈሪ፣ የወንድ ፈሪ ናችሁ። እኔ ታምራት የአቤል አጎት ገደለው አልገደለው ምናለው እኔ ምንም ያገባኝ ነገር የለም። ምክንያቱም እነሱ ተዋደው ተፋቅረው ተስማምተው ያደረጉት ነገር ስለሆነ ምንም ዴንታ አይሰጠኝም። አይ ዶንት ኬር። ነገር ግን በአቤል ላይ ከመጣችሁ በኢትዮጵያ ሕዝብ መጣችሁ ማለት ነው። አቤልን ሆነ ሉልን የኢትዮጵያ ሕዝብ የቆሙ ሰዎች ናቸው። ለእናቶች የተቸገሩ የወደቁ አባቶች፣ የወደቁ እናቶች የቆሙ ጀግኖች ናቸው። አገርን በአንድ እግሩ እንዲቆም ያደርጉ ጀግኖች ናቸው። እንደ እናንተ ሀገርን ሊበተን ሳይሆን አገርን እንዲቆም ያደርጉ ጀግኖች ናቸው። እናንተ ማላችሁ አይደል እንዴ? አገራችን ላይ የማይፈቀድ ነገር አግብታችሁ በትናችሁ ሰው ራስ በራሱ እንዲባላ፣ ሰው ራስ በራሱ እንዲጋደል፣ ሃይማኖታችን ባህላችን የማይፈቅድ ነገር የምታደርጉት። ስለዚህ አቤል በምን እድሉ ምን ስላደረገ? ጥሩ ስለሰራ፣ እናቶችን ደገፍ አድርጎ ስላነሳ። እናትህን በወደቀችበት በአንተ ሰዎች ተደብድባ እናትን አትደበደብም። እናት ላይ እጅ ማንሳት አይቻልም። እንኳን እጅ ማንሳት አይን አፍጥጦ እንኳን ማየት ማይቻል እናት የአንተ ሰዎችን እናትህን ደብድበው ሰውነት እንዳይኖራት አድርገው ሲጥሏት ጊዜ አቤል እኮ ነው ያነሳት። አቤል ጀግናው እኮ ነው ያነሳት። አያ የእናትህን እንባብሰዋል። የእናትህን የራባት ወዷን አበልተዋል። የበረዳ ሰውነቷን ልብስ አልብሰዋል። ሕክምና አሳክመዋታል። አባትም ሆነ እናት እና እንደዚህ አይነት ጀግና ነው ሞት የሚመኝለት? እንደዚህ አይነት ጀግና ነው ሞት የምትመኝለት? አንተ ማለህ አይደል ሽልጥልጥ በየትክበት በሆኑ ከሴት እንደፈለግ ስትማግጥ የምትታየው። አቤል እኮ ሴት አያምረው ምን አያምረው፣ እንደናንተ በየሆቴል መጠጣት አያምረው። ስራውና ስራው ብቻ ነው። ስለዚህ እንደዚህ አይነት ጀግና መቼም ቢሆን ልትነኩታችሁ። እሱ ነካችሁ ማለት እኮ የኢትዮጵያ ሕዝብ ሙሉ ነካችሁ ማለት ነው። እመነኝ።